እርግጠኛ ነኝ የዛሬ ሳምንት ከነበራችሁት ማንነት ትንሽ አንድ እርምጃ አልተንቀሳቀሳችሁም? ጉዞ ነው ብለናል እኮ አይደል እንዴ? ትንሽ መራመድ አለብን። የሆነ ነገር ማለት የሆነ ወይ ቢያንስ የይቅርታ ልብ ይዘን ይሆናል ብዬ አስባለሁ። እስከ ዛሬ ድረስ ቢያንስ እስከ ዛሬ። እስኪ ደግሞ ከዛሬ በኋላ እግዚአብሔር ደግሞ እግራችን እንድንነቅለው ይርዳል። ጉዞ ነው ብለናል። እንሂድ እየተባለ ቆሞ አይዋልም መችስ። በአብይ ጾም እንሂድ ነው የምላችሁ። የቆምንበት የሆነ የተሳሳተ ቦታ ካለ ከሱ ተነስተን ወደ ሆነ ነገር መሄድ አለብን እና የቆመ እንጨት ካላፈራ መውደቁ አይቀርም እና መንቀሳቀስ ይገባል። ስለዚህ ዛሬ ደግሞ ወደ ኢየሩሳሌም እንሄዳለን። እግዚአብሔር ቢረዳል። ሳምንት ወደ ቅድስት ሄደናል። በመጀመሪያው ሳምንት በዘውረደ ጀምረናል። ዛሬ ወደ ኢየሩሳሌም እንሄዳለን። ምንድነው ኢየሩሳሌም? ወንጌል፣ የዕለቱን ወንጌል መሰረት አድርገን ነው የምንማማረው። ጌታችን ኢየሱስ ክርስቶስ በቃና ዘገሊላ ተአምራት አደረገ። ዮሐንስ ወንጌል ምዕራፍ 2 ጀምሮ እስከ ቁጥር 10 የቃና ዘገሊላውን ታሪክ የሚያጠቃልል ነው። በቃና ዘገሊላ ጌታችን ተገኝቶ ሰርጉን ባርኮ የእናቱን ምልጃ ተቀብሎ የሰዎችን ችግር አርቆላቸዋል። ውሃውን ወደ ወይን ለውጦ አጣፍጦ በማጠጣት ጌትነቱን ገልጧል። በዚህ ቦታ ላይ በቃና ዘገሊላ ለሰርጉ ባለቤቶች የወይን ማጣት ችግርን ቀርፎላቸዋል። ለደቀ መዛሙርቱ ደግሞ የእምነት ችግርን ቀርፎላቸዋል ማለት ነው። ሁለቱን ነገር ክርስቶስ ሁለት ችግር የፈታበት ነው። ለነዚያ የጓዳ ችግራቸውን እየፈታ የደቀ መዛሙርቱን ደግሞ የአይምሯቸውን የጓዳ ጎደሎነት ሞልቶላቸዋል። ያንን ታምር አይተው ደቀ መዛሙርቱ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነው ስለነበረ ማለት ነው። ያ ጉድለት እንዲሞላ ምልጃው ይዛ የተገኘችው እመቤታችን ነበረች። የእምነት ጉድለት ኖሮበት ሕይወት ያጣውን ጣዕም ያጣውን ዓለም እመቤታችን በማማለድ ሕይወት እንድናገኝ የእምነት ሙላት እንዲኖረን አድርጋለች። በዚያ እንግዲህ ጌታ ኃይሉን ገልጦ ጌትነቱን ገልጦ ለደቀ መዛሙርቱ አምላክነቱን ካስረዳ በኋላ ቁጥር 11 ስትደርሱ ዮሐንስ ወንጌል ምዕራፍ 2 ቁጥር 11 ከዚህ በኋላ ወደ ቅፍርናሆም ሄዱ ይላል። እሱ፣ እናቱ፣ ወንድሞቹ፣ ደቀ መዛሙርቱ ወደ ቅፍርናሆም ወረዱ ይላል። በዚያም ጥቂት ቀን ቆዩ እዚያ ጥቂት ቀን ከቆየ በኋላ የአይሁድ ፋሲካ ሲደርስ ወደ ኢየሩሳሌም ወጣ ይላል። ወሶበ ቀርበ በዓለ ፋሲካሆሙ ለአይሁድ አርገ እግዚ ኢየሱስ ኢየሩሳሌም። የአይሁድ ፋሲካቸው በደረሰ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ይላል። የዮሐንስ ወንጌል ምዕራፍ 2 ቁጥር 13 ለዕለቱ ርዕስ እናደርጋለን። ጉዞ ወደ ኢየሩሳሌም ለሚለው ማስረጃ አድርገን ፊት አውራሪ የምናደርገው ቃላችን ይሄ ነው ማለት ነው። የአይሁድ ፋሲካ በደረሰ ጊዜ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሄደ። እዚያ በሄደ ጊዜ ምን አገኘ? ብዙ ጊዜ ብንቆጥብ ይሻላል ብዬ ነው በግዕዝ በአማርኛ እያልኩ ማልሄደው። ርዕሱን ከተነጋገር ቀጥታ ብንተርከው ይሻላል ብዬ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሄደ። እዚያ ሲሄድ ምን አገኘ? በሬ፣ በግ፣ ርግብ የሚሸጡ ሰዎችን አገኘ። ቤተ መቅደስ ውስጥ ተቀምጠው በሬ፣ በግና ርግብ በቤተ መቅደሱ እየነገዱ እየሸጡ እየለወጡ አገኘ። ሻጭ ለዋጮችን ነው ያገኘው። የሚሸጡ የሚለውጡ ርግብ የሚሸጡ ወርቅ ለዋጮችንም አገኘ። ምን አደረገ? ወዲያው ጅራፍ አበጀና ጅራፉ እጀታው የእንጨት ነው የሚሉ አባቶች አሉ። እጀታውን የእንጨት የሆነ ጅራፍ አበጅቶ በዚያ ጅራፍ በጎችን
ላሞችን በሬዎችን ሁሉ እየገረፈ ከቤተ መቅደስ አስወጥቶ ገበታቸውንም ገለበጠባቸው። ርግብ የሚሸጡ ሰዎችንም መቀመጫቸውን ሁሉ ገለበጠው። ርግቦችን ግን አልገረፋቸውም። ይሄንን ከዚህ አውጡ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የዚህ ጊዜ የቤትህ ቅናት በላኝ አቃጠለኝ የሚለውን የዳዊትን መዝሙር አስታወሱ። መዝሙር 64 ቁጥር 4 ላይ የተጻፈውን የዳዊትን መዝሙር ስለ ቤተ እግዚአብሔር ቅናት የተጻፈውን እሱን አስታወሱ ይላል። እነሱ ግን ምን አሉት? እንዲህ አድርገህ ገበያ የምትፈታ በምን ስልጣንህ ነው? ምን ምልክት ታሳየናለህ? ይሄን ስልጣን ለማድረግህ ይሄንን ነገር ለማድረግህ ለዚህ ሹመትህ ገበያ ለምትፈታበት በሬዎችን በጎቹን በሙሉ አባረህ ገበያ ለምትበትንበት የኛን ወንበር ለምትገለብጥበት ለዚህ ስልጣንህ ምልክት የሚሆን ምን ማስረጃ አለህ ብለው ጠየቁት። ጌታ ምን አላቸው? ይህንን ቤት አፍርሱትና በሶስተኛው ቀን አነሳዋለሁ አላቸው። ይህንን ቤት አፍርሱት በሶስተኛው ቀን አነሳዋለሁ አላቸው። ይህ ቤተ መቅደስ 46 ዓመት ፈጅቶ የተሰራ ቤተ መቅደስ ነው። አንተ ግን በሶስተኛው ቀን እሰራዋለሁ ትላለህ አሉት። ጌታ ዝም አላቸው። አይገርማችሁ እንዴ? 46 ዓመት የፈጀውን ቤተ መቅደስ በሶስተኛው ቀን እሰራለሁ ትላለህ ሲሉት ዝም አላቸው። ደቀ መዛሙርቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ቤት ያለው ክርስቶስ ስጋውን እንደሆነ በሶስተኛው ቀን ይህን ቤተ መቅደስ እሰራዋለሁ ማለቱ ስጋዬን ከሙታን ለይቼ አስነሳዋለሁ ማለት እንደሆነ፣ ቤቱን አፍርሱት ማለት ስቀሉኝ ማለት እንደሆነ ደቀ መዛሙርቱም ከትንሣኤ በኋላ ነው የገባቸው ይላል ቅዱስ ዮሐንስ። ለምን? በመንፈስ ቅዱስ ያልታደሰ አእምሮ ስለነበራቸው። ጌታችን ኢየሱስ ክርስቶስ እዚያ ሳለ በበዓለ ፋሲካ የነበሩት ሰዎች ሁሉ ተአምራቱን አይተው አደነቁ፣ አመኑበት። እርሱ ግን ማንንም አያምናቸውም ነበረ። የሰውን ልብ ሁሉ መርምሮ ያውቃልና ሰው የሚያስበውንም ማንም ሊነግረው አያሻውም፣ እርሱ የሰውን ልብ ሁሉ ያውቃልና ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። መጽሐፍ ቅዱስን በአማርኛ ነው የነገርኳችሁ። ምንም የጨመርኩበት ነገር የለም፣ እንዳለ ነው። አሁን ታሪኩን መያዛችሁን እናረጋግጣለን። ጌታችን ኢየሱስ ክርስቶስ ቃና ዘገሊላ ላይ ተአምር ካደረገ በኋላ በቃና ዘገሊላ ተአምር አድርጎ ሁለት ችግሮችን ፈቷል። አንዱ ችግር ምንድን ነው? ሁላችሁ ነው መናገር ያለበት። የሰርጉን የወይን ችግር ፈታ። ሁለተኛው የፈታው ችግር ምንድን ነው? የሐዋርያትን የምን ችግር? ያለማመን ችግር ፈታና ሁለት ችግሮችን ፈታ። እሱን አድርጎ ጌትነቱን ገለጠ። ጌትነቱን ካስረዳ በኋላ ወዴት ሄደ? ሁላችሁ አትሉ? ወደ ቅፍርናሆም ሄደ። ወደ ቅፍርናሆም ሲሄድ እነማን አብረው ነበሩ? ቆይ እስኪ ተማሪዎች ዝም በሉ። ሌሎቻችሁ በሉ እስኪ። ጌታ ወደ ቅፍርናሆም ሲሄድ ይሄ እኮ የጌታችሁና የጌታችን የኢየሱስ ክርስቶስ ታሪክ ነው እኮ ይሄ አይደለም እንዴ? ደስ ብላችሁ አትይዙትም? የሆነ ጥሩ ነጋዴ ታሪክ እንኳን ይጠናል። እንዴት ማትሱት? ጌታ እንዲሄደ መጣ እየተባለ እንዴ እኮ ይገርማል።
እሺ ወዴት ሄደ? ወደ ቅፍርናሆም በሉ። እነማን አብረውት ነበሩ? እናቱ፣ ሌላስ? ደቀ መዛሙርቱ፣ ሌላስ? ወንድሞቹ ሄዱ። እሺ ቅፍርናሆም ስንት ቀን ቆየ? 3 ቀን አይደል? አይደል? ስንት ቀን ነው? ቅፍርናሆም ሀገር ነው። አዎ እሺ ጥቂት ቀን ነው የቆየ። ስንት ቀን ነው የቆየ? ጥቂት ቀን ነው የቆየው። እዚያ ከቆየ በኋላ ወዴት ሄደ? ወደ ኢየሩሳሌም።